በዛሬ ቪዲዮአችን ኤክሰርሳይዝ ነው የምናየው። ካሁን በኋላ ባሉት አንድ ሁለት ቪዲዮዎች ኤክሰርሳይሶችን እንሰራለን። ቴክስት ቡካችሁ ላይ ያለ ኤክሰርሳይዝ ነው። ነምበር 1 which of the following does not contain ionic bonds? ionic bondን ያልያዘው does not contain ionic bond. A sulfur dioxide, B sodium oxide, C silicon oxide, D silver oxide. አሁን አዮኒክ ቦንድ ማለት ምን ማለት ነው? ሁሉ ቀን ስትጠየቁ ተማሪዎች ከዚህ በፊት አዮኒክ ቦንድ አይተናል፣ ሜታሊክ ቦንድ አይተናል፣ ኮቫለንት ቦንድ አይተናል። አዮኒክ ቦንድ ሁሉ ቀን ነን ሜታል እና ሜታል ነው ቦንድ የሚያደርጉት። አሁን ሰልፈር እና ኦክሲጅን፣ ሰልፈር ነን ሜታል ነው፣ ኦክሲጅን ነን ሜታል ነው። ስለዚህ ይሄ አዮኒክ ቦንድ ሊሆን አይችልም። የግድ ምን መሆን አለበት? ነን ሜታል እና ሜታል። ሶዲየም እዚህ ጋር ሜታል ነው፣ ኦክሲጅን ነን ሜታል ነው። ይሄ ምንድነው? አዮኒክ ቦንድ ነው። ጥያቄው ምንድነው? አዮኒክ ቦንድ ያልሆነው የትኛው ነው? ኤ አዮኒክ ቦንድ አይደለም። የመጀመሪያው ኤ አዮኒክ ቦንድ አይደለም። ይሄ ግን አዮኒክ ነው። ይሄ አዮኒክ ነው፣ አዮኒክ ነው ቦንዱ። ሲ ጋር ስንመጣ ሲሊከን ነን ሜታል ነው፣ ኦክሲጅን ነን ሜታል ነው። ስለዚህ ምን አይደለም? አዮኒክ ቦንድ አይደለም። አዮኒክ ቦንድ ያልያዘው ነው ያለው ዳዝ ኖት ኮንቴን አዮኒክ። ስለዚህ ኤም ሲም አዮኒክ ቦንድን አልያዙም። ዲ ጋር ስንመጣ ሲልቨር ኦክሳይድ፣ ሲልቨር ትራንዚሽን ሜታል ነው። ያው ትራንዚሽን ቢሆንም እንደ ሜታል ነው የምንወስደው። ኦክሲጅን ደግሞ ነን ሜታል ነው። ስለዚህ ምንድነው ማለት ነው? አዮኒክ ነው ቦንዱ፣ አዮኒክ ነው ተማሪዎች። ስለዚህ ነን አዮኒክ የሆኑት ወይም ደግሞ አዮኒክ ቦንድን ያልያዘው ሰልፈር ዳይኦክሳይድ እና ሲሊከን ዳይኦክሳይድ ናቸው። ኤ እና ሲ ናቸው። ዳዝ ኖት ኮንቴን አዮኒክ ቦንድ ስለሚል ማለት ነው። ስለዚህ እዚህ ጋር ቁልፍ ማየት ያለባቸው የመጀመሪያው ነገር አዮኒክ ቦንድ እንዲሰራ ነን ሜታል እና ሜታል ኢለመንቱ ሰልፈሩ እና ኦክሲጅን ነን ሜታል እና ሜታል መሆን አለበት አዮኒክ ቦንድ እንዲሆን። ነገር ግን ይሄ ምንድነው? ነን ሜታል ሁለቱ። ስለዚህ ቦንዱ ምንድነው? ኮቫለንት ነው። ለምሳሌ እዚህ ጋር ድጋሚ ብናየው ሶዲየም እና ኦክሲጅን፣ ይሄ ሜታል ነው፣ ይሄ ነን ሜታል ነው። ስለዚህ ይሄ ምንድነው? አዮኒክ ቦንድ ነው፣ አዮኒክ ኮምፓውንድ ነው። በዋናነት ሁል ጊዜ እንደዚህ አይነት ጥያቄ ስትጠየቁ መጀመሪያ ቦንድ የሰራው ኢሌመንት ምንድን ነው? ነን ሜታል ነው፣ ሜታል ነው። ሜታል ከማን ጋር የሚለውን እናያለን። በሁለተኛ ደግሞ ኤሌክትሮኔጌቲቪቲ ዲፈረንስ ጊቭን ከሆነ ከተሰጠን፣ ለምሳሌ የዚህ ኮምፓውንድ ኤሌክትሮኔጌቲቪቲ ዲፈረንስ ሴ ፎር ኤግዛምፕል 2 ብንባል ነው ማለት አይደለም፣ 2.1 ነው ብንባል የዚህ ኤሌክትሮኔጌቲቪቲ ዲፈረንሱን ምን እናደርጋለን? እናቀናንሳለን። የሰልፈር ኤሌክትሮኔጌቲቪቲ ዲፈረንስ የራሱ ይኖረዋል፣ የኦክሲጅን ኤሌክትሮኔጌቲቪቲ ዲፈረንስ ይኖረዋል። ለምሳሌ 1.9 ቢሆን ይሄ የኦክሲጅን ቢሆን ይሄ የሰልፈር ቢሆን ትንሹን ከትልቁ ላይ እናቀናንስና የመጣልን ውጤት ስንት መሆን አለበት? ግሬተር ዛን 1.7 መሆን አለበት አዮኒክ ለማለት። ከ1.7 በታች ከመጣ ግን ኮቫለንት ነው ቦንዱ። እቺ ፖይንት ስለሆነች ሁል ቀን በአእምሯቸው ያዙ። ኤሌክትሮኔጌቲቪቲ ዲፈረንስ ከተሰጣችሁ ነው እቺ ካልኩሌት አድርጋችሁ ምን ያህል ነው ኤሌክትሮኔጌቲቪቲ ዲፈረንሱ። ግን ልክ አሁን ይሄ ጥያቄ ኤሌክትሮኔጌቲቪቲ አልሰጠንም፣ ኮምፓውንዱን ብቻ ነው ያስቀመጠልን። ኮምፓውንዱን በምን ኮምፔር እናደርገዋለን? ነን ሜታል እና ሜታል ነው ወይ አዮኒክ ነው ወይስ ኮቫለንት ነው ቦንዱ በሚል ወደ ሁለተኛው እንሂድ። which of the following that has ions in its bonding model? ይሄ ሁለተኛው ጥያቄ የሚለን ምንድነው? ቦንድ ፎርም በሚያደርጉ ጊዜ አየን የሚኖራቸው የትኞቹ ናቸው? ለምሳሌ ኮፐር ጋር እንምጣ። ኮፐር ማለት ኮፐር ይሄ ነው፣ ሜታሊክ ቦንዲንግ ነው የሚፈጥረው። ባለፈው ስንማር ኮፐሮች አንድ ላይ ይሰባሰቡና ምን ይሆናሉ? ቦንድ ይፈጥራሉ። ይሄ ፖዚቲቭ
ፖዘቲቭ ፖዘቲቭ። እንደዚህ አይደለ ሜታሊክ ቦንዲንግ ሲፈጠር ባለፈው ቪዲዮ ላይ አይተናል። አንድ ላይ ሜታሎች አንድ ላይ ይሰባሰቡና ምን ይፈጥራሉ? ቦንድ ይፈጥራሉ። ኮፐር ሜታል ሊፈጠር ይችላል እንደዛ። ስለዚህ ምን አይደለም አየን ፎርም አያደርግም። ቦንዲንግ ሞዴሉ ላይ አየን የለውም ማለት ነው ኮፐር። ጥያቄው የትኛው ነው አየን ፎርም የሚያደርገው ቦንድ ሲሰራ? ቢ ካርበን ዳይኦክሳይድ ነው። ካርበን ዳይኦክሳይድ ደግሞ ካየ ነው ካርበን በሊኒየር ፎርም ከሁለት ኦክሲጅን ጋር ቦንድ ያደርጋል። ደብል ቦንድ ደብል ቦንድ። ይህም እንደዚሁ አየን ፎርም አያደርግም ካርበን ዳይኦክሳይድ። በኦርጋኒክ ኬሚስትሪ ላይ ኦርጋኖ ሜታሊክ ኮምፓውንድስ የሚባል አለ። በኤሌክትሮፊሊክ እና በኒውክሊዮፊሊክ ሪአክሽን አማካኝነት ነው ካርበን ዳይኦክሳይድ ፎርም የሚያደርገው እንጂ አየንስ ፎርም አያደርግም። ኮፐር ኦክሳይድ ጋር እንምጣ። ኮፐር ኦክሳይድ ማለት ይሄ ማለት ነው። ኮፐር ኦክሳይድ ይሄ ኮፐር ኦክሳይድ እንዴት ነው ፎርም የሚያደርገው? ኮፐር 2 ፕላስ ኦክሲጅን 2 ማይነስ። ይሄ ምን ይሰጠናል? ኮፐር ኦክሳይድ ይሰጠናል። አሁን አየን ፎርም አረጋ። አያችሁት? ኮፐር ኦክሳይድ አየን ፎርም ያደርጋል። ስለዚህ መልሳችን ሲ ነው። ካርበንም በተመሳሳይ ካርበን አየን ፎርም አያደርግም። ቅድም እንዳልኳችሁ በኦርጋኖ ሜታሊክ ኤሌመንቶች ላይ ኦርጋኖ ሜታሊክ ኮምፓውንዶች ፎርም እንደሚያደርጉት ነው ካርበን ኬሚካል ፎርም የሚያደርገው። ስለዚህ መልሳችን ሲ ነው ማለት ነው። አየን ፎርም የሚያደርገው ማለት ኮፐር ኦክሳይድ። ሶስተኛው which of the following is ionic? አሁን ጥያቄው ከነዚህ ከኮምፓውንዶቹ የትኛው ነው አዮኒክ የሆነው? አዮኒክ አሁን ቅድም ምን ብያቸዋለሁ? ቁጥር 1 ላይ ስንሰራ አዮኒክ ከሆነ ኮምፓውንዱ ነን ሜታል እና ሜታል ምን ያደርጋሉ? ይጣበቃሉ። አሁን እዚህ ይሄ አዮኒክ ነው ብያለሁ። ሶዲየም ኦክሳይድ አዮኒክ ነው። ሲልቨር ኦክሳይድ አዮኒክ ነው። እዚህ ጋር እንምጣ። ኤ ሃይድሮክሎሪክ አሲድ አዮኒክ አይደለም፣ ምክንያቱም ሃይድሮጅን ነን ሜታል ነው፣ ክሎሪን ነን ሜታል ነው። ቢ ጋር እንምጣ። ሶዲየም ክሎራይድ ይሄ አዮኒክ ነው። ይሄ አዮኒክ ነው። ለምን? ሶዲየም ነን ሜታል ነው፣ ክሎሪን ደግሞ ሜታል። ሶዲየም ሜታል ነው፣ ይሄ ሜታል ነው፣ እቺ ሜታል ነች ሜታል። ክሎሪን ደግሞ ነን ሜታል ነው። ስለዚህ ይሄ ምንድነው ማለት ነው? አዮኒክ ነው። ቦንዱ አዮኒክ ነው። ካርበን እና ኦክሲጅን ጋር ብንመጣ ካርበን ዳይኦክሳይድ አዮኒክ አይደለም፣ ኮቫለንት ነው። እዚህ ጋር ሃይድሮጅን ብሮማይድ ደግሞ ሃይድሮጅን ነን ሜታል ነው፣ ብሮሚን ነን ሜታል ነው። ስለዚህ ኮቫለንት ነው። አዮኒኩ ቢ ነው ማለት ነው። ስለዚህ ሁል ቀን አዮኒክ ስትጠየቁ ሁለት ነን ሜታል እና ሜታል ኮምፓውንድ ነን ሜታል እና ሜታል ኢሌመንቶች ናቸው ሪአክት የሚያደርጉት። አራተኛው ጋር እንምጣ። which of the following does not follow ኦክቴት ሩል? የኦክቴት ሩልን ህግ የማያከብር does not follow ነው የሚለው። ኦክቴት ሩል ማለት ምንድን ነው? ኮምፓውንዶች ፎርም ሲያደርጉ ቫለንሳቸው 8 ኤሌክትሮን መኖር አለበት ነው። ለምሳሌ ሚቴን ነው። ይሄ ሚቴን ጋዝ ይባላል። ሚቴን ጋዝ ማለት ካርበን እንደዚህ ካርበን ይሆንና ሃይድሮጅን 4 ሃይድሮጅን ላይ ይጣበቃል። ካርበኑ ቫለንስ ኤሌክትሮኑ ስንት ነው? እዚህ ላይ ብንቆጥረው 8 ነው። ሼሪንግ ኤሌክትሮን ይቆጠራል። አንድ ቦንድ ሲሰራ 2 ኤሌክትሮን ስለሚሆን እዚህ ጋር 2 እዚህ ጋር 2 4 እዚህ ጋር 2 4 እዚህ 2 4 አጠቃላይ 8 ይሆናል ማለት ነው። ስለዚህ የካርበኑ ኦክቴት ፉልፊል ሆኗል፣ ተሟልቷል። ካርበን ቴትራክሎራይድ ፉልፊል ሆኗል፣ ምክንያቱም የካርበኑ 8 ነው ቫለንስ ኤሌክትሮኑ። ቦሮን ቴትራክሎራይድ ወይም ደግሞ ቦሮን ትራይክሎራይድ ሶስተኛ። እዚህ ጋር እንድምጣ። ቦሮን ትራይክሎራይድ ጋር ስንመጣ ቦሮን ክሎሪን እንደዚህ ነው ክሎሪኑ የሚጣበቀው። ቦሮን ቫለንስ ኤሌክትሮኑ 1 2 3 4 5 6 7 4 ነው። ቦሮን ፔሪዮዲክ ቴብል ላይ ወስጄ ላሳያችሁ። ፔሪዮዲክ ቴብል ጋር ነው። ይሄውና ቦሮን ቫለንስ ኤሌክትሮኑ 5 ነው 3 ነው። ሁል ጊዜ ግሩፕ 3 የግሩፕ ነምበሩ ምኑን ይነግረናል? ቫለንሱን ይነግረናል። ግሩፕ 3 ነው። ይሄ ግሩፕ 4 ነው። ግሩፕ 3
ቫለንስ ኤሌክትሮኑ ወይም አውተር ሞስት ሼል ኤሌክትሮን 3 አለው ማለት ነው። የላይኛው ሼል ላይ 3 ኤሌክትሮን ያለው ያ ኤሌክትሮን ነው ቦንዲንግ ላይ ኮንትሪቢዩት የሚያደርገው። አሁን እንምጣ ወደኛ። አሁን ቦሮን እዚህ ጋር ኦክቴቱን ፉል አድርጓል ወይ ቫለንሱ 8 ሆኗል ወይ? መቼ? ቦንድ ኮምፓውንድ ሲሰራ ወይም ቦንድ ፎርሜሽን ሲሰራ። ቦንድ ፎርሜሽን ሲሰራ እንደዚህ ማለት ነው። እዚህ ጋር 2 ኤሌክትሮን አለን፣ እዚህ 2 4 እዚህ 2። አጠቃላይ ኤሌክትሮኑ ስንት ይሆናል? ቫለንሱ ላይ ያለው 6 ነው የሚሆነው ኤሌክትሮኑ። ስለዚህ 8 እስካልሆነ ድረስ ኦክቴት ሩሉን ምን አላደረገም? አላሟላም። ኦክቴት ሩሉን ሳያሟላ ግን ቦሮን ትራይክሎራይድ ኤግዚስት ይሆናል። ስለዚህ መልሳችን ሲ ነው፣ ቦሮን ትራይክሎራይድ ነው። ካርበን ዳይኦክሳይድም ኦክቴት ሩሉን ያሟላል። ወደ 5ኛ እንምጣ፣ የመጨረሻ which of the following compounds contain hydrogen bonding? ሃይድሮጅን ቦንዲንግ እዚህ ጋር ቁልፉ ሃይድሮጅን ቦንዲንግ የያዘው የትኛው ነው? ሁልቀን ሃይድሮጅን ቦንዲንግ ስንባል ቦንዲንግ ዊዝን ሞለኪውል ነው ማየት ያለብን። ቦንዲንግ የሚለው የሚያመለክተው በሁለት ሞለኪውሎች መካከል ያለውን ቦንድ ነው ተማሪዎች። አሁን ዋተር ውሃ እንደዚህ ይሆንና እዚህ ሃይድሮጅን ይኖረናል። ሃይድሮጅን ቦንዲንግ ማለት በዚህ ሃይድሮጅን እና በዚህ ኦክሲጅን መካከል ያለው ቦንድ ሳይሆን ሌላ የዋተር ሞለኪውል እናመጣና ዋተሩ ላዩ ላይ ሎምፔር አለው። ሎምፔር ስላለው በዚህ ሎምፔር እና በዚህ ሃይድሮጅን መካከል ያለው ቦንዲንግ ነው። ይታያቸዋል ተማሪዎች? በሁለቱ ዋተር ሞለኪውሎች መካከል ያለው ቦንዲንግ ፎርሜሽኑ ነው ሃይድሮጅን ቦንዲንግ የሚባለው። አሁን ጥያቄው ምንድን ነው? which of the following compounds contain hydrogen bonding? ሃይድሮጅን ቦንዲንግን የያዘው የትኛው ነው? ዋተር ሃይድሮጅን ቦንዲንግን ይዟል። አሞኒያም እንደዚህ በተመሳሳይ ሃይድሮጅን ቦንዲንግ ይዟል። አሞኒያም ተመሳሳይ ነው። ለምሳሌ አሞኒያ እንደዚህ ነው ፎርም የሚያደርገው። ሃይድሮጅን እዚህ ሃይድሮጅን ይኖርና ሎምፔር አለው። ሎምፔር ኦፍ ኤሌክትሮን። ሌላ የአሞኒያ ሞለኪውል 2 አሞኒያ ሞለኪውሎች ማለት ነው። እዚህ ጋር 3 ሃይድሮጅን ነው አሞኒያ ያለው። በዚህ ሎምፔርና በዚህ ሃይድሮጅን መካከል ያለ አትራክሽን ምን ይባላል? ሃይድሮጅን ቦንዲንግ ይባላል። ስለዚህ ኤም ሃይድሮጅን ቦንዲንግ አለው፣ ቢ አሞኒያ ሃይድሮጅን ቦንዲንግ አለው፣ ሃይድሮጅን ፍሎራይድም ሃይድሮጅን ቦንዲንግ አለው። ዲ ካርበን ቴትራክሎራይድ ሃይድሮጅን ቦንዲንግ የለውም። ስለዚህ which of the following compounds contain hydrogen bonding? ሃይድሮጅን ቦንዲንግ የሌለው ይሄ ነው ማለት ነው። ይሄ ሃይድሮጅን ቦንዲንግ የለውም። እነዚህ በሙሉ ግን ሃይድሮጅን ቦንዲንግ አላቸው። 3 ኤ ቢ ሲ ሃይድሮጅን ቦንዲንግ ይዘዋል። ካርበን ቴትራክሎራይድ ግን ሃይድሮጅን የለማ። ካርበን ክሎሪን ልክ እንደዚህ ነው ስትራክቸሩ። ሃይድሮጅን ስለሌለ ሃይድሮጅን ቦንዲንግ ፎርም ሊያደርግ አይችልም። ስለዚህ ሃይድሮጅን ቦንዲንግ ሲባል እዚህ ጋር ቁልፍ መያዝ ያለባችሁ ዊዝን ሞለኪውል በሃይድሮጅን እና በሴንትራል አተም። አሁን የአንዱ ሞለኪውል ከሌላው ሞለኪውል ሴንትራል አተም ጋር ያለው አትራክሽን ዊዝን ሞለኪውል፣ በአንዱ ሞለኪውል ላይ ያለው ሴንትራል አተሙና ከዛ ብራንች አተሙ ሳይሆን ዊዝን ሞለኪውል ያለውን ነው አንደርስታንድ ማድረግ ያለባችሁ። አሁን ይሄ ያብራራሁላችሁ በሙሉ ኮንሴፕቹዋል ነው። ይሄን ኮንሴፕት አንደርስታንድ ካደረጋችሁት፣ በደንብ ከተረዳችሁት ተማሪዎች ብዙ ጥያቄዎችን ሶልቭ ማድረግ ትችላላችሁ። አሁን በሚቀጥለው ቪዲዮአችን እንደዚህ ጥያቄዎችን ሴሌክት አውት አድርጌ አመጣና በእያንዳንዱ ጥያቄ ላይ በደንብ ግልጽ የሆነ ዲስከሽን አድርገን መልሱን እንሰራለን። አንድ ጥያቄ ስንሰራ ከዛ ጥያቄ የምንወስደው ኮንሴፕቹዋል ኖሌጅ ብዙ ጥያቄዎችን በአንድ ጊዜ መመለስ እንድንችል የሚያበቃን አይነት አካሄድ ነው የምንሄደው። ስለዚህ ተማሪዎች ይህን ትምህርት የወደዳችሁት ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይብቃ።